እኔ ዛሬ ጌታቸው ረዳ የተናገረውን ወደ እናንተ ይዤ ነበር የመጣሁት። ምን አለ መሰላችሁ? ጌታቸው ረዳ አላዳመጣችሁ ይሆናል እንጂ ኤርትራን እስኪ በቃን ድረስ ቀጠቀጥናት፣ አብይ አህመድ ደግሞ እኛን እስኪ በቃን ድረስ ቀጠቀጠን፣ አሸነፈን እና አብይ አህመድን መቃወም ዝም ብሎ ውሃ ቅዲያ ውሃ መልስ ነው። እኔ ካሁን በላይ የብልጽግና የፌዴራል መንግስት ቅጥረኛ ወይ ደግሞ አባል ስለሆንኩኝ ስለ ጄኖሳይድ አላወራም። ጌታቸው ደግሞ የተናገረው ነገር እኮ ሰብራይዝ እኮ ነው ያደረገኝ። ወንድሞቼ ከዛሬ ጀምሮ ስለ ጄኖሳይድ አላወራም፣ ምክንያቱም እኔ የፌዴራል መንግስት ባለስልጣን ነኝ አለ። አሁን ተጋሩ ይዙይ ምንድን ነው የምንለው? ኤርትራን ቀጥቅጠን አብይኛን ለምን ቀጠቀጠን? ለምን አሸነፈን? አረ ሲያወራው የነበረ ነገር ብዙ ነው። ስለፋኑ አንደኛ በትግራይ ጄኖሳይድ መጠየቅ ያለበት ኢሳያስ አፈወርቂ፣ ሁለተኛ ጸጉራቸውን ያንጨባረሩ የፋኑ ኃይሎች ተራ ሽፍታ 18 ሰው ይዞ መጥተው ነው ሲጨፈጭፉ እርስ በርስ እንኳን የማይስማሙ የተናገረው ነገር እኮ ቢገርም። አንቺ በልቂስ ምን አባትሽ ላድርግሽ? እኛ መጀመሪያ አካባቢ አለ ወደ ኤርትራ ብንሄድ አዲስ አበባ ከመሄድ ኤርትራ ብንሄድ አስመራ እንቆጣጠራት ነበራል እናቴ ተማምኑ። ምክንያቱም እዛ የነበሩት ትላልቅ አመራሮችን ጭፍጭፍ አድርገን ጨርሰናቸዋል። ከዛ ነው የቲፒኤልኤፍ ደደብ አመራሮች መቼም የማይቀየር ወይኔ ሰደባችሁ ስድብ ወይኔ 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 እንደዛ አይነት ስድብ አለ እንዴ? እኔ በህይወቴ አልቻላቅም። ጄኔራል ምግበይን እንዴት እንደሚጠላው ጄኔራል ምግበይን እንዴት እንደተቸው ክፍለ ጦር ሙሉ ረሽኗል አለ ህፃናት እና እንዴት እንደሆነ አላቅም። ጌታቸው ረዳ አብይ አህመድ ምን እንዳቀመሰ አላቅም። ሀገሩን ላይ አብረን እንስራ ብሎ ነው። የኢትዮጵያን ሀብት ግማሹን አካፍልሃለሁ ብሎ ነው። ናቶ ተሻቢያ ናቶ ጂቦ ጂቦ ፍርቅሌቲ ይኮነን ግን አለ ሓደ ሰዓት ወደ አስመራ አይሄድም። ምክንያቱ በቀላሉ የሚሸነፍ አይደለም ያስመራ። እውነት ለመናገር እውነት ካልተቀበል ሻቢያ አዳምጠናው ሻቢያ ካይቱ ብለኒ ሀረ ናይ ሻቢያ ወታደር 60,000 ወታደር ወዲና እዮም ኢሉ አብይ አህመድ ፈሊጡ አምጪዎም ኣብ ዝኾነ ቦታ ኣትዮም ኣሎ ትብሎ እንተለው ቅኔ ያዘረባ አዛ ተረዲካ ከይድና አጥፊና እዮም ኢሉ ን60,000 ኤርትራዊ ወታደር ተመልከት። ጌታቸው ይሄ አይደለም ሌላ ይላል። ገና በጠረቃል ጌታቸው በጥራቅ አይደለም እንዴ? እናውቀዋለን። ጌታቸው ድሮም የትግራይ እንትን ሰነዱን እናወጣዋለን በየስማቸው በየቦታቸው። አንተ ትልቅ ሚስጥር ያሰሰው እኮ ነው። ይዘው ቀላል አድርጋችሁት። ጥሩ ነው። እኛ መርዶ አልተነገርም። በጌታቸው ከተነገረንም አንድ ነገር ነው። በሱ እኔስ ማማለሁ ከጌታቸው ጋር ግን ያን ያህል ጦርነት ያን ያህል ሰው ጠፍቷል ብዬ እኔ አላምንም። ግን ጦርነቱ በእንትን አልነበረም። ሲናገር ከሰማው የሆነ ቦታ ላይ ኤርትራን አሪፍ አድርገን ቀጠቀጥናት አለ እና የሆነ ቦታ ላይ ስንገባ አለ ትላልቅ አመራሮች ሁሉ ሙተዋል አለ። ይሄ ትዝ ይላል በኮሮና ሞት በኮሮና በየሳምንቱ አንዳንድ ጀነራል እየሄደ ነበር። እውነት ነው። ጅቡ አይደበቅም። በየሳምንቱ አንድ ጀነራል አንድ ሁለት ጀነራል በየቀኑ ምናምን አየህ አለ ቦታ ስትገኝ ጀግና አትሆንም። ጀግና ብትሆንም ጀግና በቦታው ነው። ስማ ጅቦ ፋኖ ለምን እንደማይሸነፍ ታውቃለህ? በቦታው ስላለ ነው። የሱ ቦታ በሱ ይሞታል። ከዛ ወዴት ይሄዳል? ወዴትም አይሄድም። ቲዲኤፍ ለምን ጀግና እንደሆነ ታውቃለህ? ትግራይ በቃ የመጨረሻው እሱ ነው። ከሞተም እዛ ይሞታል፣ ከኖረም እዛ ነው የሚኖረው። በዛ ነው ጀግና የሚሆነው። እና ስለ ፋኖ ደግሞ ሰምተሃል ያለ ፋኖ እኮ ችግሩ ሽለላና ፉከራ ያበዛል። አየኸው እሱ ነው እስካሁን ወስ አላለ። ትንሽ እንኳን አልተቆጣጠረ እንኳን አሁንም በአማራ ግን እነዚህ ሲያዩጂ ጎርናት እውነቱን እኮ ያሉት እውነትን ማውራት
ለማህበረሰብ እንደሚጠቅም ታውቃለህ። አሁን የኤርትራ ህዝብ ይሄን ያክል ተጨፍጭፏል ስለ አዎ መርዶም አልተነገረንም። ብዙ ጄኔራሎችም አልቋል። በቃ እንትን ትላለህ፣ ትጠናከራለህ። ፋኖን ይሄ የመንደር ጸጉሩን ያንጨባረረ ሽፍታ ሁሉ እየገባ ትግራይ ላይ ጄኖሳይድ ይፈጽማል። አይ ጌታችን እኔ ያናደደኝ በአብይ አህመድ ተቀጥቀጠን ተሸንፈናል ሲል ተቃሲለ ወይ ሐሪረ ነዲድ እኔ አብይ እናት ዝም ብሎ ቀፎ የማይችል ደደብ ሰው ይመስለኝ ነበር። አጅሬ የሰራውን ሰርቷል። አሁን መግለጽ ከቲፒኤልኤፍ ካልመጣ በቃ ተበልተናል፣ እናቴን ተበልተናል። ወይ ደግሞ አብረው ያሴሩት ሴራ አለ በአማራና በኤርትራ ላይ። እናቴን ኢትዮጵያ ውስጥ 4 ኃይል አለ፣ 4 ኃይል። የአማራ ኃይል አለ ተመቷል፣ የኤርትራ ኃይል አለ ተመቷል፣ የቲፒኤልኤፍ ኃይል አለ። ይመታ አይመታ አላሁ አለም። ምክንያቱም የብልጽግና የኦሮሞ ኃይል አለ፣ እሱ እንኳን መቼ ነው እስካሁን እየተመታ። ጌታዊ አንተ ታውቃለህ፣ እኛ ዝም ብለን እናያለን። አልገባንም፣ እናቴን አልገባንም። ምን እየተካሄደ እንደሆነ ምንም አልተረዳንም። ምን መሰለህ ያኔ ብዙ ነገሮች ደርሰዋል እና ልጁ አሁን ማቲ ያለው እንደነበረው ሁሌ በማያገባ ጦርነትና ደጀን ካልሆነ ህዝብ ጋር ስትዋጋ ሁሌ ተሸናፊ ነው የምትሆነው። ምክንያቱም ህዝቡ ሲጀመር አሁን ለምሳሌ የኤርትራ ወታደር ትግራይ ገብቶ ነበር። የትግራይ ህዝብ ደጀን ሊሆነው አይችልም። ደጀን እስካልሆነ ድረስ የመሸነፍ እድል 90% ነው። ገባ እና ደግሞ ስትራቴጂ ደግሞ ያልነበረው ጦርነት ነው። በጭፍን ጥላቻ የታወረ ጦርነት ነው የነበረው እንጂ ለህዝቡ የሚጠቅም ጦርነት አልነበረም። ገባ ያ ነው ደግሞ እኔ ኤርትራዊ ነኝ። እንደ ኤርትራዊ ዋጋ ያስከፈለኝ ደግሞ ያ ጦርነት ዓላማ ቢስ ስለነበረ ነው። አብይም እኮ እዚህ ጦርነት ላይ እኮ አሸንፎም እኮ አይደለም፣ ግን ጨዋታው ግን ወደሱ ወሰደው። ኳሷ ወደሱ ሄደች። የሄደችበት ምክንያት ደግሞ ወንድማማቾች እንዲጨፈጨፉ ስላደረገ ነው። አማራ ፋኖ አሁን ለምሳሌ አሁን ማቲ እንዳነሳው ማለት ነው ፋኖ ለምንድን ነው የማያሸንፈው? ለምንድን ነው ቶሎ ብሎ ወደ ተገዳዳሪ ኃይል ያልተቀየረው ካልክ የፋኖ የሚመራው በውልቀሰብ ነው እና የሆነ ነገር ሲያደርጉ ላይ ያለው ነው። ውልቀሰብ ማለት አሁን ለምሳሌ የአማራ ፋኖ ተብሎ አንድ ሰው መሪው ይጠራል እና ያ አሁን ዘመነ ካሴ ይባላል ለምሳሌ እና በአንድ ሰው የሚጠራ እንትን ነው ያለው ድርጅት ነው ያለው እንጂ እንደ ብዙ ናቸው። መብዛታቸው ትርጉም አያመጣም። እንደዚህ በአንዳንድ ሰው ተጠርቶ የሚመጣ እንትን ድል የለም። እንደ አማራ ህዝብ ነው መነሳት ያለበት እንጂ በአንዳንድ ሰዎች ተጠርቶ የሚመጣ ድል የለም። አሁን የኤርትራ ጦርነት አሁን የድሮ ካስታወስክ ኤርትራ ደርግን እንድታሸንፍ ያደረጋት ኢሳያስ ስለተጠራ አይደለም። ህዝባው ግንባር ያ ድርጅት ነው የሚጠራው። ገባ? አሁን ደግሞ ክሬዲት የሚሰጠው ለማን ይሆናል ማለት ነው? አሁን የዘመነ ካሴ አንድ ከተማ ከተቆጣጠረ ዘመነ ካሴ ነው የሚወደሰው። ይሄ ደግሞ ለዘላቂ ወታደራዊ ድል እንትን አያደርግም። ገባ? አያችሁት? ይህን ሴረኛ ኤርትራዊ የተናገረው እኮ እውነት እኮ ነው። አማራውን የሚያደንቋቸው ዘመነ፣ መሪ ወዳጁ፣ እስክንድር እያሉ ነው። ይሄ ደግሞ ድል አያመጣም። እውነቱን መደነቅ ያለበት ህዝባዊ ግንባር ነው አለ እኮ። የህዝብ ሲሆን ነው ህዝብ እንደ ህዝብ የምታደንቀው ከሆነ እንጂ ዝም ብለህ መሪ ወዳጁን እንደገና ደግሞ ዘመነ ካሴን ካደነቅ ሁሉም መሪ ወዳጁን ነው መሆን የሚፈልገው። ከዛ የራሱን ክፍለ ጦር ይዞ ይወጣል።
በቀደማውን የራሱን ክፍለ ጦር ይዞ ይወጣል። ማስረሻ ሰጤ የሚባል የራሱ ክፍለ ጦር። ከዛ ደግሞ አንድ አለ ደግሞ ሰይድ አህመድ እንድሪስ አርበኛው የሚባል ሙላቱ እነቃቸው የሚባል አርበኛ ደግሞ አለ። በቃ እንዲህ እኮ ህዝብ እንደ ህዝብ ትክክል እኮ ነው። ሻዕቢያ እኮ ልክ እኮ ግን ምን ይደረግ? ይህን ሰውዬ እንቀነዋል። እናቴ ጌታቸውን ካንበረከከማ ይሄ ሰው በጣም ብዙ ነገር ይሰራል። ተዳክመናል አለ በቃ ማንረባ ሆነናል። ቲፒኤልኤፍ ምናምን ኋላ ቀሮች ናቸው። ወይኔ ሲናገር የነበረው ንግግር ወይኔ ደብረ ጽዮን ይህን ሰምቶ ዝም ካለ በቃ እናቴን ዝም አይልም። ይህን ሰምቶ ደብረ ጽዮን ሞንጆሪኖ ዝም አትይም። እስቲ ሼር አድርጉላችሁ እንደ ዮናስ ሙሉነህና እንደ ጅጅግ እያለ አቀሳስራቸው እንጂ ያለፈውን ታሪክ እንጂ አዲስ ታሪክ መስራት የማይችሉ ኋላ ቀር ጠንቋዮች እያለ የተናገረው ንግግር ምግቤን አንዴ ወርቅ ሌባ፣ አንዴ ረሻኝ፣ አንዴ ጨፍጫፊ። አብይ አህመድ ምን አጠጥቶን የላከ? ጭራሽ አብይ አህመድ እኮ ጆኖሳይድ ፈጻሚ አይደለም ነፃ ነው አለ እኮ። 18% ፋኖ ነው የሰራው፣ 70% ኤርትራ ነው፣ 6%ን ደግሞ ለሁለት እንካፈላታለን አለ። ለመከላከያና ነው 6%ንም አለ ቲፒኤልኤፍ ነው የሰጠው። አብይ አህመድ ምንም አይነት ወንጀል አልሰራም ማለት ተመልከቱ። ጌታቸው ረዳ እዚህ ደርሳል። አሁን ምንድን ነው ያለብን? ህይወታችን መቀየር፣ ስራችንን መስራት። ፖለቲካ ይቅርብን፣ በአፍንጫችን ይውጣ። ይሄ ታገላለሁ፣ ይሄ ክላሽን ኮፊዬ ሐውላለሁ፣ ጫውላለሁ አይጠቅምም። ቀስ ብላችሁ እጃችሁ እግራችሁ ስብስብ አድርጋችሁ ወደ መጣችሁበት ዲያ ወደ እርሻ። ይሄን ገበሬ ሁሉ ከእርሻ ማሳፈን አፈናቅለ ጥይት አታጠቀ ዲያ ወደ እርሻ ማሳ ሀዲያሚ እኛም ወደ ስራችን እንሄዳለን። ፖለቲካ አሁን የደብረ ጽዮንን መልስ ምትካልሰማው እኔ እንቅልፍ አልተኛም። እንዴ በትግራይ በኩል እኮ ፖለቲካውን በቃ ጌታቸው ረዳ ተቆጣጠረው እኮ። በተለይ ሶሻል ሚዲያ ላይ ጌታቸው ምን አለ? እኔ ደግሞ እንቅልፍ የሌላቸው ጋዜጠኞች አሉ። በቃ አብይ አህመድ ሊደመሰስ ደቂቃ ቀርቶታል፣ ሳምንት ቀርቶታል፣ አለቀ ነገሩ እየተባለ ነው። ሰውየው ስስት ነው፣ እናቴን ስስት ነው። አሁን ምንድን እንዲያለ ሲቆይ ደብረ ጽዮንም ደውዬ እነግረዋለሁ ምን እየተካሄደ ነው እለዋለሁ። ቲፒኤልኤፍ እና ብልጽግናማ አብረው እየሰሩ ነው። እናቴ እኔ ሻዕቢያን ግጥም አድርጌ ይዝልሃለሁ፣ እኔ አማራን አስጨንቅልሃለሁ በቃ ምናምን የሆነ ተነጋግረው የመጡ ምናምን አልመሰላችሁ? በቃ ሻዕቢያን እንዲያከርክሪውን ከሰበር ነው ኢሳያስ አፈወርቂን አንጀቱን ዘርግፈን በዚህ እድሜው ካባረር ነው የትግራይ ኃይል ትግርኛ ስለምችሉ እነሱን በደንብ ትቆጣጠራላችሁ ምናምን። እኔ ደግሞ ይሄን አማራውን ቀጥቅጬ ይዘዋለሁ። እናቴ ለማዝያው ደሃን ቀን ደሃን ምሽት አወትና ሀፋሽ ትግራይ ትስር ሎምውን ጽባውን ጌታቸው ረዳ አብይ አህመድ ቀጥቅጦ አሸንፎናል ያለው ስህተትዩ። አይጌች እኛ ዝም ብለን ጉራ ነው እንጂ አለ አብይ አህመድ ቀጥቅጦን ያሸንፈናል። ቀጥቅጦ ውርደት ቅሌት ባይበላስ ቢቀርስ ባንዳ ጌች እኮ አራዳ ነው እኮ አውቀው እኮ ነው ለማሳመን። ምክንያቱም አብይ አህመድ አላመነውም። ገባህ አይደል? ለማሳመን እኮ ነው። ከምር እንደዛ እያልሽ ለራስሽ ተስፋ እየሰጠሽ ነው። አይ ታሪክ ይሰራል መጨረሻ ላይ ተስፋ አለኝ። ከምር እንዴት ቀልዳለህ እንዴ? ታሪካችንን አበላሸሽ። ፖለቲካ እኮ ነው፣ ይሄን ፖለቲካ እኮ ነው እንዴ። ምን ሆነ ነው? ግዴታ ማሳመን አለበት። ይሄ ግድ ነው። አውቆ ነው እንጂ ጌች እኮ ቢያንስ ትንሽ ጠጥቶ ነው የሚሆነው እንጂ ያው
ጀግንነታችን እኮ ያውቀዋል ራሱ አብይ አህመድ ያውቀዋል። 7 ሀገር ድሮን ሳይቀር ሶማሌ ጠርቶ ኧረ እንደዛ አላለም ጌች። ዛሬ ያለው ጌች ሌላ ነው። አብይ አህመድ ቀጥቅጦን ያሸንፈን አለ እኮ። ያው ተደድሮ ድሮን ስለገዛ እኮ ነው። ምን ሆኖ ነው እንዴ? በድሮን ነው እንጂ በእግር እንደሚያሸንፈን እኮ እዛ ነበርና እኛም እኮ እዛ እግረኛ ሆነን እየተዋጋን ነበርና ያውቃል አብይ አህመድ ጀግንነታችን ያውቃል። እንዴት ጌች ደግሞ ጠጥቶ ነው። ምክንያቱም እንዴት ይመነው ነው ማመን አቃተው። አሁን እኮ አብይ አህመድ እኮ እየተጠራጠረ ነው ለጌች። ይሄ ሰውየውን የትክክል ነው ወይ ሊመረምረኝ ነው የመጣ ወይ እኔ በኋላ በቃ ቤተ መንግስቱ ራሱ እንዳይቆጣጠር ማሪሽ ጅቦዬ አብይ ግን ጌችን አንገራግሮ ነው የሚልከው። አይ አንቺን ፊልም መስራት ጀመርሽ ማሪ። ፊልም ድርሰት ተይ እንጂ ማሪ፣ ተው እንጂ ፖለቲካ እንደዛ አታበላሽ እንጂ። ራስሽን እያጽናናሽ ነው እኔን እያጽናናሽ። እሺ ወንድሜ ሚውትህን አንስተህ ቀጥል። አይደይ አብይ ሲልከው እያንገራገረ ነው የሚልከው። እንደዚህ እንዳትል፣ እንደዚህ ብትል እገላለሁ እያለ መስል የሚል እንዴ መጥቶ እኮ በቃ በጣም ነው አብይ የሚተጋግነው። በጣም ይገርማል። አሻንጉሊት ናት ጌች። ቀደም አማራ ኪላ ቤት አይቼ ነበር። ከታች ነበር ኳታችን የተሰማ ነበር። እውነት ነው እንዴ? ከማይጨው ጀምሮ 4 የአማራ ልዩ ኃይል እየተዋጉ ጊሼና የገቡት። ስለየቸው አውራኝ ዝም ብለህ ወሱን ተውና ስለየቸው ነው። አይ ትክክል እያልክ ነበር። ታችን ስለየቸው አውራኝ ዝም ብለህ ጌቸው አሻንጉሊት አቃጠቀጥናቸው ታዲያ። ይሄን መልስልኝ መጀመሪያ። አማራ ኪላ 4 አማራዎች አንዷ ሴት ናት አለ ሲናገር ደግሞ እንዴት እንደሚያስባል። ከማይጨው ጀምሮ እየተዋጉ ጊሼና ገቡ። አንዷ መጨረሻ ላይ ተሰዋች። እግዚአብሔር ነፍሷን ይማራት። እና ይህ ጠንካራ ወታደር የት ሄዱ? 3ቱ ይሄን እኮ ነው ጅቦ ግሸና የነበረው ምሽግ የሰበሩት የአማራ ልዩ ኃይሎች ናቸው። አራት ልጆች ይሆናል። አሁን እዛ ነበርክ እንዳትዋሽ። 4 ነበሩ አይደል? ያለው ቁጥራቸው የተወሰኑ ናቸው ግን ኖ የተወሰኑ አላለም። ማጫው ላይ 4 ነበሩ። 4 ልጆች ሊሆኑ ይችላሉ። የአማራ ልዩ ኃይል እኮ ሰዓት ነው ውጊያ ይችላል። የእውነት ለመናገር ምሽግ እንዴት እንደሚሰበር በቃ ሰምተሃል? 4 ነበሩ አይደል? 4 ልጆች አንዷ ሴት ነበረች። ሊሆን ይችላል። ሽሮ አንተ ጅቡ ሊሆን ይችላል። ማለት ያዳመጥክ ነበር እንደ ታብታብ እያደረግ ትክክል እያለ ኧረ ተው ጌቾን ጠይቀው። ሲጌቾ ያለውን ሰምተሃል እንዴ? ቀጥቅናቸዋል እያልኩ ነው። ሰው ተስፋ አይቆርጥም። ልክ ነው። ትክክል እኮ ነው ይላል። በቃ ይሄ የሚያወራቸው ነገር ስንቅ ነው የሚሆን ስንቅ። አሁን ተጋሩን እኔ ተመልከቱ። ቲዲኤፍ ማለት በወልቃይት በኩል 8 ቲዲኤፎቹ ነው እየተዋጉ ሱዳን ድረስ አደረሷቸው። ከዛ እንደገና ደግሞ ተመልሰው 4ቱ በዚህ ቦታ ዓለማችን ላይ እንደዚህ አይነት ፊልም የለም አይደለም? ጦርነት አያብየር ተጫወተባቸው እንደ ጉድ። ኦሮሞን ሰብረነዋል፣ ትግሬን ሰብረነዋል። እና ይሄን ሁሉ ኃይል ከሰባበርክ ምን አባ ቀረ? ሰብረናል አልቃልኩ በቃ ጨርሰናቸዋል እኮ ይላል የሆነ ሰዓት ላይ። ጦሽ እኮ ነው የሚያደርጉ እነዛ ልጆች። አማራ ኪላኛ ጀግና። እሺ ማቲ ሻቢያ። እሺ አሁን ጌታቸው ረዳ ሲናገር ነበረና ምን አሰብክ? አሁን ጌታቸው የሱ ስንፈት ለመደበቅ አባቶቼ እየሰደበ ነበረ። እሺ ቀጠቀጥናቸው፣ አፈር አስበላ። እንዴት ብሎ ነው አንድ ስህተት ለመሸፈን አንድ ስህተት የሚፈጥረው? ጅቦ አብይ አህመድ ቀጥቅጦን ያሸንፈን አለ። ቀጥቅጦ እንዴት አየኸው? የትግራይ ህዝብ እንዴት እንደሚንቀው ጌታቸው ለትግራይ ህዝብ እንዴት እንደሚንቀው ከምር ጅቦ አመራር ነበረ ምናምን እኔ እንጃ እኔ አላውቅም። ቀጥቅጦ ግን አሸንፈን
ትግራይ ግን በእውነት ያሳዝናል። ሰው አይወጣላትም ትግራይ፣ መሪ አይወጣላትም። በቃ አየህ የመጣ ሁሉ ኤርትራውያንን ግን ቀጠቀጥናቸዋለን። ደፍሮ ቀጠቀጥናቸው ይላል። ምን አይነት ቀዳዳ ነው በእናታቸው? አዎ በጦርነት ትቀጠቀጣለህ፣ ችግር የለም። ትቀጠቀጣለህ፣ እሱ ችግር የለውም። ግን አብይ አህመድ ነፃ ለማውጣት የሻዕቢያን መጥፎነት የፋኖን መጥፎነት እንዴት ማን ነው የዚህ ሁሉ መንሻ ማን ነው የዚህ ሁሉ ያመጣው? ጅቦ አልቀጠቀጡንም ምናምን። ኢሳያስ አርፎ አይቀመጥም ነበረ ባይቀጠቀጥ። አዎ ተናገረ እኮ ጥሩ አድርገን ቀጥቅጠናቸዋል፣ አግኝተናቸዋል አለ እኮ አደባባይ ተናገረ። ግን አብይ አህመድ ከህዝብ ጋር ባይገናኝ ጥሩ ነው። እኛን ደግሞ አብይ አህመድ ቅጥቅጥ አድርጎ አሸንፎናል ምናምን አለ እኮ። በሐሳብም ሊሆን ይችላል። አሁን ተዛም ማርካችሁ አትሰዱት። አያጁ ለምንድን ነው እሱ የነገረን እነዚህ እንዲህ ማለት ነው እያሉ የሚተረጉሙለት? ትላንትም የማን ነው የባጫ እንደዚህ ያረጉት እየተረጎሙለት ነበሩ። እነሱ እኮ በግልጽ ነበር የተናገሩት። ለምንድን ነው ህዝብ የሚቀይረው? እንዲህ ማለት ነው ማለቱም ባሱ ተናግረዋል። ምን ማለት እንደፈለገ እኮ ምንድነው ያለው? አሁን እኮ እኛም የሰማነውን አማርኛ ነው አይደል? አንተ የሰማኸው እኮ ለምንድን ነው እንዲህ ማለት ፈልገው ነው? ህዝብ ቀጥቅጦናል ብሏል። እኔም ሰምቻለሁ። እንደ ህዝብ ቀጥቅጦናል ብሏል። እንደ ህዝብ ተዋግተናል ብሏል እሱ ጌታቸው። አዎ እንደ ህዝብ ነበር እኮ የሚጠፋው የትግራይ ህዝብ። ታዲያ እንደ ፓርቲ ነው ከጫፍ ኦሮሚያ እስከ ጫፍ አማራ ከጫፍ ክልል ምዕራብ እስከ አፋር ለትግራይ ህዝብ ለማጥፋት አይደላችሁም ሁላችሁም የተነሳችሁ? ትፔለፍ ለማጥፋት ነው። ውሸት በቃ አንተ ሙሾ ላይ አባቴ ፖለቲካ የምታወራ መስሎኝ ነው። ውሸት አየሽ፣ አልጠፋ ስላለ እንጂ በእናንተማ ጠፍቱ ነበር። እናንተማ ሰንጋ ፋኖን የፈጸመው ሲል የአማራ ህዝብ እያለ ነው እንዴ? ወንጀሉን የፈጸመው ፋኖና ሻዕቢያ ነው ሲል የኤርትራ ህዝብና አማራ ነው እያለ ነው እንዴ? የኔ ቆንጆ ታይ ግን እኮ መከላከያ 75% ያዳምጪ 75% ነው 70% ፋኖና ሻዕቢያ ሲል የኤርትራ ህዝብና የአማራ ህዝብ እያለ ነው። አማርኛው እንደዛ ነው። 75% ብቻ እኮ ነው የቀረችው። እሷንም ለቲፒኤልኤፍ ሰጣት። አዳምጪ 75% እና ፋኖ ደግሞ 18% ነው ያለው አይደል? ስንት ሆነ እናንተ ሰዎች? ብልቂስ ምን አልከኝ? 75 እና 18 ስንት ይሆናል? 75 እና 18 ምንድነው? 18 እና 75 75%ን ለሻዕቢያን የሰጠው ጄኖሳይዱ 18%ን ደግሞ ለፋኖ 6%ን ለቲፒኤልኤፍ። አብይ አህመድ ነፃ ነው። ምንድነው እኛ አልገባኝም። ቢልቂስ እንዴት አብይ አህመድ እኮ ንጹህ ነው። አይኸው በዛ ሆዳም ሰውዬ አብይ አህመድ ንጹህ ነው። ቆይ ጄኖሳይድ እና ጦርነት አትለዩም እንዴ? ቆይ ችግራችሁ ምንድነው? ቆይ አብይ አህመድ በዚህ ነፃ ነው ማለት ነው? ጦርነቱን አድርጓል። ጄኖሳይዱ ላይ ግን አልተሳተፈም። የባጫ ተማሪ አንዴ እንዴት አልተ ምን አይነት ጣጣ ነው እናታችን። የባጫ ተማሪ ጅቦ ነገር እኮ ድሮ ነበር የተበላሸው። ታስታውሳለህ? ከቀለም ኦሮሚያ አስተማሪ የሆኑ አማርኛ የሚመክሩ እየመጡ ነው ሲባል ታስታውሳለህ? ይሄን ንግግር እስቲ አስረዷት። በየተራውሩ አስረዷት። አንድ ጌታቸው ረዳ ከትግራይ ማውጣት አልነበረበት። ለምን? ጌታቸው ረዳ አምልጦናል ብዬ ነው የማስበው። እናቴን እውነትህን ነው። አመለጠን ብቻ። ሰላም አባገር ያጂቦ። አሁን ምን አለ ያ እኔ ጁንታ ነኝ የሚል የነበረ ወንድማችን እንደ አንድ ትግራዋይ ነው የማየው እንጂ እንደሌላ አላየውም። ጌታቸው አለ ትግራይ እንደማትሆን አድርገዋት እኮ ነው የሄደው ጌታቸው ከአብይ አህመድ በላይ ህዝቡ እንዳለ ብትንትን አድርጎት፣ ቲፒኤልኤፍ እንዳለ ብትንትን አድርጎት። እሺ እየተደማመጣችሁ አውሩ።
ብልቂስ በጣም የሚገርም ሀሳቦችን ነው የምታመጣው። እስቲ ቀጥሉ። የባጫ ተማሪ ብልቂስ ጓድ ይቀጥሉ እስቲ። አቤት ጅቦ ቴንኪዩ አባገዳ ጅቦ ለዚህ ውይይት ስላበቃን እናመሰግናለን። በእውነቱ ጌች ልበረታታ ይገባል። በሞጋሳም በምንም ትግሉን ተቀላቅሏል እና ጅቦን በዚህ አጋጣሚ ብትቀላቀል ደስ ይለናል። በቃ ይሄ ነው መልእክት፣ ይሄ ነው ለአንተ ነው እኔ መልእክት ሊያስተላልፍ የገባሁትና ከጌች ብትማር ባይ። እሺ ሌሎቻችሁ ሚውታችሁን እያነሳችሁ ሀሳብ ስጡ። ሚውት ያደረገ ሰው አስወጣለሁ። እኔ በየተራ አውሩ እባካችሁ፣ ተደማመጡ። እነሆ ጌታቸው ረዳ ምስቅልቅላችንን አውጥቶታል። ሚስጥራችንን አደባባይ አውጥቶ ዘርግፎታል። ወገኖቻችን ሆይ ሃሽታግን ደግሞ ሀደ ስንቄ እንላለን። አንተ አባገዳ ሆነ ትቀጥላለህ። እማገዳ ነው የምን አባ ሀደ ስንቄ ነው። ቀጥል። ሰላም ጅቦ ወይ ጅቦዬ፣ እኔ ግን ጥያቄ አብይ የጌታቸውን እሙሙን ይዞበታል እንዴ? በዚህ ያህል ደረጃ ለሱ ይሄን ያህል እንደዚህ የሚታገልለት? አረ ሙሙ አይደለም ሌላም ቢያዝበት በዚህ ደረጃ እኔ እንትን አይደለም እንዴ? ይደብራል። ምን እንደሆነ አላውቅም። ምን አስተንቆራ ጄኖሳይድ እኮ በአደባባይ ነው የካደው ጌታቸው ማለት። ለነገሩ አልፈርድበትም። እሱ እጅ ላይ ወድቆ ያው እንደ ዶሮ ነው የሚገነጣጥለው። ምን ሊል ይችላል? ሻቢያን ቀጥቅጠናል፣ እኛ ደግሞ ተቀጥቅጠናል። አሁን ምን ይሉታል? እስቲ አጭ ያለውን ሰምቷል ጅቦ። ጦርነትን የሚያውቀው የሞተ ብቻ ነው። አይ ጭንቅላት በስመ አብ። ኤክሶ እስቲ ምንድነው ሀሳብ? እባክህ ተንተን አድርገው። እኔ ግራ ገብቶ ኤርትራን ቀጠቀጥናት አለ። ቀጠቀጥናት አከበን ብሎ በጣም ነው የሚገርም። አብይ አህመድ ደግሞ እኛን ቀጥቅጠናል። አብይ አህመድ ደግሞ እኛን ቀጥቅጦናል። ኤርትራ እስከ ሽሬ ድረስ የገባው እኮ ኤርትራ ነው። በሱ አነጋገር የሚገርም ነው። ከዛ ደግሞ በአብይ አህመድ ደግሞ እኛን ቀጥቅጦናል አለ። እስከ እሱም በዚህ ያህል ደረጃ እንጠብቀውም ነበር። እኔ አምልጦናል ብዬ ነው የማስበው። ደብረጽዮን ተኝቶ ይሁን እሱ መረጃ ጅቦም ላይ ተነበርክ መረጃም አላቀበልክም። መውጣት አልነበረበት። ያምልጦ እኮ ነው ኬላ በጥሶ ምናምን እኮ ነው ሄደው አስቆሞት ነበር እኮ። አንተ ከምር ግን ምግቤ ግን ጅግና ነው። አወቀው አንተ በጠዋቱ ነው ያወቀው። ምግቤ ባገኘው ጥሩ ነበር። እስከ ኤርፖርት ድረስ አሳዶት ነበር ምግቤን እኮ በጣም ነው የሚጠላው። አየም ስለ ምግቤ ሲያወራ ጨፈጨፈ፣ ወርቅ ሰረቀ የማይለው ነገር የለም እኮ። አዎ በጣም ነው የሚጠላው። በጣም እሱ ነበር ሲያሳድደው የነበረው። አምልጦት ለትንሽ እኮ ነው ያመለጠው። ያንቀው የነበረው እሱ አይደል? ተገላገለ። አውቀውታል። ግን ጅቦ ወንድሜ እኔ ግን እኮ ጌችን አሁን እናንተ በአንድ ሳይድ ብቻ ተረዳችሁት ይመስለኛል። እሺ ቦራ በሁለት ጎና አስረዳን እስቲ። አንተ እስቲ በምን ነው የገባ? እስቲ ተናገር። እኔ ግን ገቼ ትክክለኛ ነው ማለት ነው። ጌችን አላምነው። ገቼ ሀቅ ላይ ሀቅ ይዞ እየሄደኝ ነው ያለው። ገባ? ተቀጥቅጠናል ባብይ እያስመሰለ ሊሆን ይችላል። አዎ ስንፈት ማመኑ እኮ ተገቢ ነው። ገባ? ምን መሰለህ ቲዲኤፍ እንዲሸነፍ ያደረገው የፖለቲካ ውድቀት ነው። ያለ ጥይት በድንጋይ ነው የተዋጋው ቲዲኤፍ ታውቃለህ። ስለዚህ የምትዋጋበት ስለሌለ ትሸነፋለህ። የዛሬ ጫን ያለ ነው አይደል? እኔ ታንክና መድፍ ሲያተራምስ የነበረው በድንጋይ ዝላል። እቺ የድሮ የሻቢያ ታሪክ ናት። መረጃው የለም እንጂ መጨረሻው ጦርነቱ በድንጋይ የተዋጋው ገባ? ቤንዚን የለ ጥይት ያለ እኮ ነው ያለቀው ቲዲኤፍ ገባ? እና ስንት ሰው ነው ውሸት እናወራለን ታዲያ? እቺ አራት ፋኖ ትመስላለች። ጅቦ እስቲ ሄደላ
ያ ከእንትን ተነስተው እንትን የደረሰ እቺ ፋኖ ታሪክ ናት። በማዶ ሃይላንድ 8 ሲማረክ ሃይላንዱን ይቋቋቋማ ስናደርገው አለ። ከዛ ሳዴን ቆረጣት። ከዛ እንደገና ትንፋስ ዘርቼ እሺ ዋግን እስኪ አንተ ሻቢያ እኛ ታመናል። እኛ በሽታችንን እናስተምበት እና ወይ ጅወሌ ነው ሰላም ነው አለን። ቆጥለው እስቲ ቆጥለው ምን ታየ ወንድሜዋ? እስኪ ትንሽ ልስማና አወራለሁ። ትንሽ ጊዜ ስጠኝ። ሳትሰማኔ ገባው አንድ ደነዝ ደብረ ሲሆን እንደዛ እየቀጠቀጠ ፕሮፋይል ያረከውን ሰው እየኮኑ ዛሬ አሩን ሲያበላኝ ነበር። በትልቁ አድርገው ስጅብ አንዴ በትልቁ አድርገው ፕሮፋይል ሰው እንዳየው አንዴ ፕሊዝ። የማንን? የኔ ነው ፕሮፋይሌን ያየነው ነው። ምንድነው? የዶክተር ደብረጽዮን ኪንጋችን የሱ ፕሮፋይል ሰው እንዳየው በትልቁ አድርገው ፕሊዝ። ናውጣ በትልቁ አድርገው ይላል። ሲቀጠቅጡ አደረ እያለ ጨፈን ዛሬ ተጨፈጨፈ ቁምለት እያልነው በደንብ ይላል እንዴ? ግን ብልቂስ እውነትሽን ነው። ሻቢያን እንደቀጠቀጠ ታምኛለሽ አይደል? በዚት ጅቡ እየቀለድኩ መስሎ ነው። ሻቢያንም አቀጥቀጠውታል። ለሁለት ነው የቀጠቀጡት። አብይም ለሁለት አስገብተው ልክ እንደባለ ከዘራው ጢባ ጥቤ የተጫወቱበት የሻቢያ ጀነራሎች። ለምንድን ነው እቺ ከዘራ ብትብራራ ጥሩ ነበረች። ከዘራ ደብረ ብርሃን ፈረስ እየጋለበ ነው ያለፈው። እስከ ደብረ ብርሃን በልቂሳ ባለ ከዘራ ምን ማለት ነው? ቲማቲም ሲወራወር ነበር እስከ ደብረ ብርሃን ድረስ። አንተ አሁን ምንመች ቦታ አይደለም። ስማኝ አንድ ነገር ልንገርህ። በዚህ ሰዓት አሁን ይሄን ኢንተርቪው ያየ ጠቅላላ የጌችን ከሱ ሳይድ ሆኖ ጥሩነቱን የሚያወራው የብልጽግና መንግስት ብቻ ነው ደጋፊው። እናቴን ነው ለይተህ ስማ። በዚህ ሰዓት እሱ የሚደግፍ ትግራዋይ የለም፣ እንዲሁም ፋኖ የለም። ስለዚህ የብልጽግና ካድሬ ነው። ለየት ያረክ ስማቸው ሁሉንም ይመቻችሁ። ከታች ጅቦ ልንገርህ፣ እኛ በታሪካችን ኢሳያስ ደግሞ ስለሸመገለ ይሆን እንጂ ከአቢ ውጪ ማንም ሰው ተጫውቶብን አያውቅም። አቢ ግን እውነት ለመናገር ጢባጢቤ ተጫውቶታል ለኢሳያስ ማለት ነው። እነሱ ያሰቡት ሌላ እሱ የሰራቸው አሁን አይደለም እኮ የተጫወተባቸው አብይ አህመድ። አሁን መሰለህ እንዴ? ቆይ አንዴ ጅቦ፣ አንዴ ለምን መሰለህ ጅቦ እንዴት እንደተጫወተበት ልንገርህ። የኢሳያስ ጥላቻ በጥላቻ ታውሮ ነበር እና የሱ የሚፈልገው የነበረው እንዴት አድርጌ ህወሓትን እመታታለሁ እንጂ እንዴት አድርጎ ወደ ሌላ በጌም ገብጭ አብይ ጫወትብኛል እያሰበ አልነበረም። እና ታርጌት ሁላ ህወሓት ላይ ብቻ ነበር። እሱ ደግሞ አብይ ደግሞ በዚህ አማራ ፋኖ አይዞ እያለ በዚህ ኤርትራን እያስገባ እነሱ እንደሚያልቁ አደረገ። ገባ። ከዛ ሲናገር ጎብለል ሆኖ ወጣ ማለት ነው። ፎሬቨር መቼ ነው የተጫወተባችሁ? ተጫወተባችሁ። እኔ የነበረው ነው እየነገርኩ ያለሁት። ተጫወተባችሁ እኮ መቼ ነው የጀመረው? ጀነራላት አመራር ሀገለ ቀቲልናይና ና ኤርትራ ገለና በለነይሩ በኮሮና ዝተወዶ ሁሉም ንሕና ኢና ወዲና ይሁን ገለና በለነይሩ ኖ ልንገርህ ምን መሰለህ ጌች ብርና እንትን ከሰጠኸው አረቂ ምናምን ከሰጠው ይዘላብዳል። ግን እውነቱ ምንድነው? ኢሳያስ ብልጣብልጥ አይደለም። ገባ? ብልጣብልጥ ጨዋታ አልተጫወተም። አብይ ብልጣብልጥ ጨዋታ አስበው እስቲ። ስንት ኤርትራውያን እኮ በዚህ ጦርነት እኮ ሙተዋል። ስንት ነገር እናቶች እኮ አልቅሰዋል። ግን ምንድነው ያገኘነው እኛ እንደ ኤርትራውያን ካልክ ህዝባችን አልቆ ገባ። ለህወሓት ስንል እና ቤቱት መጫወቻ እኮ ነው ያደረጋቸው። መጫወቻ አንዳንድ ኤርትራውያን እውነቱን ያምናሉ፣ ደስ ይለዋል። ግልጽ ነው የሚናገሩት። ጌታቸው ሲናገር በድፍረት እኮ ኤርትራውያንን ቅጥቅጥ አድርገናቸዋል ለሁለት አለ። እኛ ሳናቅ
ቲዲኤፍም የመከላከያ ሰራዊት አብይ አህመድ በዚህ ደረጃ የሚወራ እንትን የሚልባቸው እኮ ለዛ እኮ እንወራቸዋለን ምናምን የሚለው እኮ ለዛ እኮ ደፍሮ ቀጥቅጧቸዋል፣ ጨርሷቸዋል። እናቴን ገመከልብ እኮ ነው ያደርጋቸው። ኢሳያስ እኮ አሁን ነው ብልጥ የሆነው። አንዴ ግብጽ አንዴ ምናምን ሄደው እኮ እኔ አላምንም ኢትዮጵያንን እኮ አሬና አብልተውኛል። በትግራይ ጥላቻ ስለታወረ ብቻ ለምን አላስጨረስከውም? አይ ከዚህ በላይማ ማውራት የለበትም። ትቀልዳለህ እንዴ? ኤርትራን አይና ኤርትራ እኮ አሁን የሚረከባት እኮ ትግራዋይ እኮ ትቀልዳለህ እንዴ? ትግራይ ትግርኛ አባይ ሀገረ ትግርኛ ናይ ኤርትራ ክብሪ ናይና ክብሪ እዩ ጂኒው ድሬ አላይና አለክ ቆይ እንደገና ፎሬቨር ላስክ ትግራያኖች 360 እንኳን ታፍነው ልንገርሽ፣ ትግራያኖች 360 እንኳን ታፍነው አብይ ሊያሸንፋቸው አልቻለም። እንኳን ለኛ እንደፈለግን መግቢያ መውጫ ያለን ማለት ነው። እሱና ጌታቸው ተመሳጥረው ነው አሉ እኮ አፈር ብላ አይገባም እንዴ? የኤርትራን ወታደር ለሁለትን የጨፈጨፍናቸው ከአብይ ጋር ተመካከረን አልሰማህ? አብይ ልንገርህ ለጌታቸው ጫትና እንትን እስከሰጠው ድረስ የፈለገው ይዘላብዳል፣ የፈለገው ያወራል። በልቂስ የሆነ ነገር በስቲሽ በለጬና የሚጠጣ ደግሞ የሆነ ጂን ወደ ከሰጠው የፈለገው ይዘላብዳል። እሱ ተው ዋርሳ። እሺ ቆይ በኤርትራ ላይ ሴራና ሸፍጥ ተሰርቶ ጌታቸው ረዳ ዛሬ አፈነዳው። በሚገርም ሁኔታ ኤርትራውያን እንዲሰዳደቡ እንዲጨቃጨቁ አልፈልግም። ለምን ኤርትራውያን ትግራይ ትግርኛ ሓደ ኢና ክንጻራረፍ አይኮን ክንራዳዳ ክንጋባባ ይግበአና። ምክንያቱም ሓንቲ ሃገር ኢና ክንኸውን ሓንቲ ሃገር ኢና ክንኸውን ክንራዳዳ ኣለና። ማዕሌሽ ክትጸራረፉ አይፈቅድኒ ነውሪ አይፋልናን። ንሕና ሕጂ ተሸዊድና ኢና በአብይ አሕመድ ዓሊ መሐመድ እንድሪስ እንዬ ፍቅር አሁን አይችሽ እኮ ነበር። የት ሄድሽብኝ? የት ሄድሽ? ጽፍልሽ አትመልሽም። የኔ ውድ ጌታ እንዴት በቃ የለው ሀሳብ ላይ ገብቼ እናቴ ደባብሩኝ። በቃ ምን ጨረሽ? የሀቢብቲ ገልቢ እና ወደ ጌታቸው ረዳ እንመለስ ፕሊዝ። ታጋ አንድ ነገር ልንገርሽ፣ ቀልድ አይደለም። ኤርትራውያንን ሆም ብለው እንዳስበሏቸው ታውቂያለሽ። በዚህ ጦርነት እጃቸውን አንጠተው ፋኖንም እኮ ሆም ብለው እኮ ነው ሻሾ የሰሩት። አሁን ፋኖ ሻሾ አልተሰራም በዚህ ጦርነት። ስርዓት ለምን እጭ ተላለ? አንዴ እንነጋገር። በቃ እነሱን ስሰማ ነበር አይደለም። እናቴ ትምታጣሻል። በቃ በጣም እያናደርሽ። ለምን እኔ ካንተ ሀሳብ ግዴታ መቆም አለብኝ እንዴ? ካንተ ሀሳብ መቆም አለብኝ። አብይ አህመድ ሸውዷል፣ ኤርትራን ሸውዷል፣ ኤርትራውያን ሸውዷል። ካንተ ሀሳብ ጎን መቆም አለብኝ ወይ ነው ግዴታ። የህዝብ ቤትን የከፈትከው እኮ እንድንወያይ ነው አይደል? እኔ በመጀመሪያ ደረጃ እኔ እንደ ግለሰብ ጄኖሳይድን በጣም ነው የምጸየፈው። ኢቭን ብዬም ሳለቅስ ነበር። ገባ? ግን በዚህ ጎን ደግሞ የራሴው ማህበረሰብ ደግሞ ጥቃት ደርሶበታል። በማንነቱ በአንድ ጉድጓድ ተጨፍጭፏል። ብዙ ፖለቲካ ተሰርቶበታል። ስንት ዘመናት ሙሉ ፋኖ ባላጠፋው የአማራ ህዝብ ባልበደለው በደል ሲጨፈጨፍ ሲገፋ ነበር። ገባ? ስልጣን ላይ እንኳን እንደው ስሙ እኮ ገና ኢትዮጵያን እኮ ሳይቆጣጠር ነው ስልጣን ላይ እንዳለ ሲጨፈጭፉት ሲያሳዱት የነበሩት በየቦታው። አሁንም አንድ ጥያቄ ቆይ ማቲ በዛ ልትቀጥይበት። አሁን የኤርትራ ጉዳይ ላይ ኦፍ ኮርስ ሻሻ አይደለም በጄኖሳይድ ጉዳይ ነው። አንድ ጥያቄ፣ አሁን በትግራይ ጦርነት አንቺ እየተቃወምሽ ነበር? እውነት እግዚአብሔርን እንዴ እግዚአብሔር እኔ አንድ ሰው አላየሁም። እኔ አልዋሽሽም። ኖ ሃሽታግ ያኔ ብትቃወሚ ግን ፋኖ ግን ያለ ደጋፊ ሆኖ እኔ አሁንም ቢሆን ወንድሜ ቢሆን ለኔ ቲፒኤልኤፍን ከምቃወም ሰዎች መካከል እኮ አንዷ ነኝ። ስቲል ናው ድረስ ነው የምነግርህ። አሁንም ብልጽግናንም ቲፒኤልኤፍንም እወቅሳለሁ። መቼም ግን ማለት ዛሬ ቆይ አንድ ሀሳብ ፎሬቨር ፕሊዝ ይኸውልህ
አሁንም ቢሆን እኮ አልኩ ኦሮሞ ብልጽግና እየገደለኝ ነው ብዬ ግን የኦሮሞን ህዝብ ውድቀትና ኪሳራን አልፈልግም። የኦሮሞ ህዝብ እንደ ህዝብ እንዲጠፋ አልፈልግም። አዳት ታይም ደግሞ እኔ የትግራይ ህወሓት በሚደረገው ጦርነት ላይ ኦፍ ኮርስ ህወሓትን ከስልጣኑ ለማንሳት ወይም ደግሞ ባደረገው ህዝብ ላይ በፈጸመው ነገር ብዬ ቲፒኤልኤፍን ስቃወም ነበር። ግን ማህበረሰብ ላይ የሚደርሰውን ነገር ግን ሳውግዝ ነበረ። ህወሓት እኮ ከአዲስ አበባ ከወጡ እኮ መቀሌ እኮ ገብቶ ነበር። ግን የአማራ ፋኖ ደግሞ ከህወሓት ጋር ጦርነት ነበረው አልነበረው? ከዛ በኋላ እኮ አማራ ክልል ላይ የተፈጸመው አሁን ምንድነው ዞሮ አብይ እኛ ኤርትራውያን አማራ ፋኖ እዚህ ጦርነት ውስጥ ገብተን እርስ በርሳችን እንድንተላለቅ አብይ አድርጓል። አማራ እኮ የህልውና ትግል ነበር እኮ የገጠመው እና ከመቀሌ ጋር የነበረው ህወሓት ምን ያገናኘዋል? በአማራነቱ ተጨፍጭፎ እንዴ ህወሓት ጨፍጭፎ ህወሓት መቼ ህወሓት ማይካድራ ላይ የተጨፈጨፈው ማን የጨፈጨፈው እንዴ? ቆይ ፎሬቨር ወንድሜ አንዴ ሐሳብ አዝሐው ማይካድራ የተጨፈጨፈ ማን ነው? ሃሽታግ አማራ። ኧረ በእናትሽ በትክክል ኧረ በእናትሽ ተይ እንዴ! ምን ያርግልሻል የሰው ሬሳ አንቺ እንዴ? ተይ እንጂ በእኛ ዘማት እንዴ ያረግልሻል። ፎቶ አልነሳ ልንገርሽ ነው ማንነት የጠፋው ማንነት የተሳደደው እኛ የተጎዳን እኛ አሁን ነው አንዴ ተጠቀሙበት ለራሳችሁ ና ይኸውልህ አንደኛ ይሄ ነገር አንድ ነገር ላስረዳሽ። አማራ ይኸውልህ በገዛ እኛ እኮ ስለ ሀገራችን ነው እያወራን ያለነው። ሊስን ኤርትራ ወደ ጦርነቱ ህወሓት እንዴት ነው እየተደማመጠ የምናወራው? ወገን ቆይ ፎሬቨር ልንገርህ እኔ በተለይ እኔ የመጣሁበት ማህበረሰቤ በገዛ ሀገሩ ላይ ሲፈናቀር ሲጨፈጨፍ ሲገደል ነበር ላለፉት 30 ዓመት 40 ዓመታት በላይ በገዛ ሀገሩ ላይ ገባ። እንደኔ እምነት ነው የምነግር በማንነቱ በቋንቋው እየተጨፈጨፈ ነበር። ኤርትራ ሌላ ሀገር ናት አይደል? ራሷን የቻለች ሀገር ናት። ወደዚህ ጦርነት አብይን ተከትላ መምጣቷ እኔ እንደኔ የተቀበልኩት ነገር አይደለም፣ አወግዘዋለሁ። ለምን የኛ የራሳችን የውስጥ ጉዳይ ነው፣ በውስጥ የሚጨረስ ጉዳይ ነው። ገባ? ያ ደግሞ ተጠያቂ ልታረጉት የሚገባው አብይ አህመድ ነው። ኢቭን የትግራይ ተወላጅ እኮ መጠየቅ ያለበት አብይን ነው። ይሄን ጦርነት ለኤርትራ ከፍሎ ይሄን ጦርነት ለአማራ ሰጥቶ ይሄ ትግራይ ላይ ተፈጸመው ለሌላው ብሔር ሰጥቶ እንደዚህ የሚባል ነገር የለም። የትግራይ ህዝብ ማወቅ ያለበት እሱ ላይ የተፈጸመውን ወንጀል እያንዳንዱን ተጠያቂ ማድረግ ያለበት የበላይ ሀገሩን ጠቅላይ ሚኒስተሩን ነው። ዛት ዘ ቢኮዝ እሱ ሎጂስቲኩን ይመራል። እሱ የጦር መሪ ነበረ። ሁሉን ነገር ኤርትራን በሩን ድንበሩን ከፍቶ ያስገባው ራሱ አብይ አህመድ ነው። ስለዚህ ተወቃሽ የሚደረገው አብይ ነው ነው የሚለው። ቆይ ፎሬቨር አንዴ ከሷ ጋር እያወራው አና ተረጋጋ ወይ አንዴ ከሷ ከሃሽታግ ጋር እያወራው ነው። አንዴ ያለ ጅቦ ሃሽታግ ነው ያልኩሽ ያለሁት ምን መሰለሽ አንዴ አውርቶ ወረዳ እናወራም እንዴ ሲያወራ አንዴ ታወሪያለሽ ከሃሽታግ ጋር እያወራው አንዴ እና ሃሽታግ ምን ያልኩሽ ነው። ጦርነት ነበረ ኢሳያስ መግባቱ የማይመለከተው ጦርነት ላይ ገብቷል። እንዲያውም ፋኖም ኦኬ የዘር ማጥፋት ነበር ሊሆን ይችላል፣ ብዙ ችግሮች ለአማራ ይደርሰው ነበር ሊሆን ይችላል። ግን ያኔ የትግራይ ህዝብ ነው እየተጨፈጨፈ የነበረው እና በዚህ ጭፍጨፋ ደግሞ አብይ ተሳትፏል፣ የአማራ ፋኖ ተሳትፏል፣ ኤርትራም ተሳትፋለች። ይሄ ምንም እንትን አልነበረውም ያኔ። ግን at the end of the day ግን ማን ነው ለነዚህ ሶስቱ የተጫወተባቸው ካልሽ አብይ ነው። አብይ ለሁሉም ተጫውቶባቸዋል። ለአማራ ፋኖ አይዞ ህወሓትና ጠላት እያለ ለኤርትራም እንደዛው እያለ ህዝቡን አስጨፍጭፏል። በተጫወተበት የፋኖ ትግል እኮ ጦርነቱ ላይ ሲዘምት የራሱን መሳሪያ ይዞ ነው የገባው ወደ ትግል አይደለም? አዎ የራሱ ነው። ግን የማይመለከተው ጦርነት ነበረ። እንዴት ነው የማይመለከተው? ኢቭን ወይ እናንተ ኤርትራውያን ስለ አማራ ምን እያላችሁ ነበር? ሀራጌ ነው ምናሴ እያላችሁ አይደል እንዴ? ሙሉን አማራ ኢትዮጵያ እንደ አማራ እናንተ ኢትዮጵያ ጠቅላላ ሁሉ አማርኛ ተናጋሪ ነበር ይመስል ሀራጌ ነው ምናምን የምትሉት የሆነ ስድብ ነበረ። ያ ብዙ ጊዜ እዚህ ልንገርሽ እኔ ያልኩሻለሁ እናንተ ራሳችሁ ለመከላከል ችግር የለውም። ቴንክ ዩ እናንተ እንኳን ሀገራችሁ ላይ ተቀምጣችሁ አይደል? እኛ በገዛ ሀገራችን ስንት ነገር ስልጣን ሳንይዝ ስንት ነገር በማንነቱ እየተፈናቀለ እየተሰደደ ነበረ። በዛ ታይም ላይ አልኩ እንደዛ አልነበረም ያልኩሽ አልነበረ? እኔ ነገርኩ እኮ ህወሓት እኮ ዛሬም ነገም አራጄ ነበር ለኔ። ገባክ አይደለ?
አሁንም ደግሞ ብልጽግና እያደረገው ነው። ተራው የብልጽግና ነው። የኔ አስተሳሰብ ግን እያልኩሽ ያሉት መሰለሽ ህወሓት ለእናንተ ይጎዳችሁ ነበር ሊሆን ይችላል። ግን ህወሓት እየጎዳችሁ ነበር። ታስዋራም ሰው እዚህ ጦርነት ላይ ቢገባ ልትፈርድበት አትችልም ነው የምልህ። ልትፈርድበት በተአምር አትችልም። ህወሓት አዲስ አበባ ያለ ኦፍ ኮርስ ለአማራ ህዝብ ችግር ካለባችሁ እንደዚህ ችግር ነበር ማለት ይቻላል። ህወሓት ግን መቀሌ ከገባ አንዴ ወንድም መቀሌ ከገባ በኋላ ፈሬ በርሐወይ ፓስና ሀብካንዶ አዝሁሉ ሰብዳ ማሲፍ አለ አታ የመለስኩላችሁ አንዴ እና ህወሓት መቀሌ ከገባ በኋላ ግን አንገረብ ፋኖ ትግሉ ከአብይ ጋር ነው እንጂ ጭቅጭቅ ሳይሆን መግባባት ላይክ አንተ ኤርትራዊም አትመስለኝም። ለምን እንደሆነ እንዳልኩ ታውቃለህ። አንድ ኢትዮጵያ ሀገር ላይ የሚፈጠረውን ታሪክ ሰቆቃ ሳታክ ሌላ ነገር ልትላስ ቀጥል። አንገረብ ቀጥል። ቆይ አንገረብ ያውራስ ቀጥል። ወንድሜ ሚዩት አድርጉ ሌሎቻችሁ። አሁን እዚህ ጋር እያደረገ የነበረው ቀጥታ የሆነ ማለት የሆነ ፍረጃ ነው። ፋኖ የገባው ወደ ትግራይ ዘሎ የገባው ለ30 ዓመት ስለተገደለ ነው። ለ30 ዓመት ተገድለናል ብለው ሲፎክሩ 70 ሚሊዮን ነው ብለው የሚመጡ ማህበረሰቦች ናቸው እነዚህ። ባይዘወይ እናቃቸዋለን እያንዳንዱና ስለምናቅ ማለት ነው። ስንት ነው የህዝብ ቁጥራችሁ ብላት አሁን 60 ወይም 70 ሚሊዮን ነኝ ልትለን ትችላለች። በየትኛው ተገደላችሁት? በየትኛው ሂሳብ ነው? ማለት እዚህ ጋር ውሃ የማይቋጥር ውሃ የማይቋጥር ነገር እዚህ ጋር እያመጡ ፋኖ ምን ቃል ተገብቶለት ነው ወደ ትግራይ የገባው? ወልቃይትን ና አስመልስ ርስትህን ተብሎ አይደል የገባው እንዴ? አኖሌንም አትርሱት እንጂ ፕራይም ሚኒስተር ባለበት ሀገር ላይ እኮ ነው ኦሮሚያ ክልል ላይ ገዳያችሁ ነው አራጃችሁ ነው ይወለ። እኔ አንድ ነገር ልንገርህ በቃ እኔ እንደዚህ አይነት ኮንቨርሴሽን የማልፈልግበት የኔ ተራ ላይ እኮ ነው ያስገባው። እኔ አንድ ነገር ልንገርህ ይወለ ልንገርህ አማራ ስልጣን መንበሩን ይዞ አይደለም ሲሳደድ የነበረው በቲፒኤልኤፍ ጊዜ በየቦታው ሲፈናቀል በየቦታው ሲጨፈጨፍ መሬቱን ሲነጠቅ ምን ሲባል የነበረው እኮ በህዋት ጊዜ ነው። ይኸውልህ እኔ አሁን ልንገርህ ይቅርታ አድርግልኝና አንድ ነገር ብቻ ተናግሬ እኔ ልውረድ። አሁን ላይ ለትግራይ ህዝብና ለአማራ ህዝብ ይሄን ኮንቨርሴሽን የሚያስፈልግ መስሎ አይታየኝም። ከኔ በላለጡ ሰዎች ካንተ ጋር መሟገት ይችላሉ። እንደዛው ባንተም በኩልም እንደዛው ገባ። እኔ የምፈልገው አሁን ላይ ሰሜን ይበቃል። እንደዚህ ወደ ትንግርት ወደ ኋላ መመለሱ አግባብነት አይታየኝም። ህዝብ እየተራበ ነው፣ ህዝብ እየተፈናቀለ ነው። ማሰብ ያለብህ ያፈጀ ያረጀን ታሪክን ሳይሆን አሁን ላይ ቆም ብለህ ስለ ህዝቡ መጨነቅ ነው እንጂ አሁንም ጦር መማዘዝ በሰሜን በኩል ይሄ የማያዋጣ ጉዳይ ነው። እንደ ዳይኖሰር ከዛች ሀገር ላይ ነው የምንጣፋው። ወደድን ጠላን። ይሄንን ትርክት ማለት ወደ ሀቅ መምጣት አለብን። እንደዚህ ከሆነ በፍጹም ይኸውልህ እኔ እናንተማ ወደ ሀቅ እኮ ብንመጣ ገና እኔ እናንተን የሚያያይዘን ጉዳይ እኮ አለ አይደለ? ምን መሬት ነው እኔ እናንተን የሚያገናኘን? ምን መሬት ነው እኔ እናንተን የሚያጣላን? የትግራይን ህዝብና የአማራን ህዝብ ሊያነካካ የሚችለው ወልቃይት ነው አይደለ? ገና ይሄ እኮ ክርክር እኔ እናንተ መሀል አለ። ይሄ ግን እንወስደዋለን። ይሄ አያዋጣም። ይሄ ለሰሜን ህዝብ አያዋጣውም። ድጋሚ የማንም መጫወቻ አያዋጣውም። እንደ ህዝብ አታግደፍ። በሰሜን ጦርነት ካለ ለሁላችንም የሚጠቅም ጦርነት አይደለም። ትመልሰዋለህ ነው አሁን ትግራይ ላይ የፈሰሰው ደም አማራ ላይ የፈሰሰው ደም ትመልሳለህ ነው። ግን ጥፋትህ አንዴ እጅ ወላውራ የነበረው ነገር ሁሉ ሰው በስሜት ነው እየተነዳ የነበረው። ገብቶሻል? ለህወሓት ለመምታት ሳይሆን ልንገርሽ የነበረው በቃ ህወሓት እኮ ህዝብ ነው የሚመርጠው እኮ ህወሓት እኮ ምንም ቢሆን እኮ ህዝብ ነው የሚመርጠው አይደል? የህዝብ እስከመረጠው ድረስ ምርጫ ነው፣ ምንም ማድረግ አይቻልም። ግን ያኔ ግን ለህወሓት ብቻ ሳይሆን ተዘምቶ የነበረው ለትግራያኖች እንዲያውም ለሁሉም ትግራይ ሆኖ እኮ ለህወሓት የሚቃወም ሰው አለ። ግን ለሁሉም ነው የዘመተ የነበረው ሰው። በአማራ ክልል ወደ ትግራይ ምግብ እንዳይሄድ ነዳጅ እንዳይሄድ እየተከለከለ ነበር። በኤርትራ በሱዳን እንዳይገቡ በኤርትራ በሻዕቢያ እየተደረገ ነበርና ያኔ ጭፍጨፋ የደረሰበት ህወሓት አይደለም ህዝቡ ነው ጭፍጨፋ የደረሰበት። እና ያኔ የነበረው ነገር አምኖ ይቅር መባባሉ አንድ ነገር ነው። ግን ያ ሁሉ
ያለፈ ይረሳ ማለት ግን ሀቅ አይደለም። እንዴት ነው ሀቅ ያልሆነው? አሁን እዚህ ትግራይ ህዝብና አማራ ህዝብ ላይ ድጋሚ ደም ነው ወይ የሚፈለገው ነው ማለት? አይደለም ግን የነበረው ነገር ግን ይቅር መባል አንዴ ላውራ። የነበረው ነገር ግን ይቅር በየተራ ታወራላችሁ አታወሩም እኮ ነው። አሁን ይኸው ምን መሰላችሁ ትልቁ ጉዳይ አብይ አህመድ ሁላችንም ሸውዳቸዋል። ኤርትራን ሸውዳታል፣ ፋኖን ሸውዳታል። ቲፒኤልኤፍ አልሸወድ ብላ አሁን በጌታቸው ረዳ እየሸወዳት ነው። ዛሬ ቁጭ ብዬ ሳዳምጠው ነበር፣ ደብሮኝም ነበር እና ጌታቸው ረዳ እኛ ኤርትራን ቀጠቀጥናት አለ። ቀጠቀጥናት የሆነ ቦታ ላይ አሳቻ ሰዓት ጠብቀን መከላከያው ሰራዊት በሚወጣበት ሰዓት አሯና በላናት አለ። ከዛ ትንሽ ቆየት ብሎ ደግሞ አብይ አህመድ ቀጥቅጦን ያሸንፈናል አለ። ኤርትራውያን እናቴ ትሙት አብይ አህመድ ሸውዷቸዋል። ለምን እንደሆነ አላውቅም። ፎሬቨር ሐወይ እኮ ትክክል ያተዛሪው አንድ ኤርትራዊ ሞተ ማለት 10,000 ኢትዮጵያዊ ሞተ ማለት ነው። ከህዝብ ቁጥር አንጻር 60,000 የኤርትራ ወታደር ሲያልቅ አስበው በኢትዮጵያ 60 ሚሊዮን ህዝብ እንዳለቀ ነው የሚቆጠረው። እና ትናንት ባደረጋችሁት የትግራይ ጥላቻ ደግሞ ቶሪን አፋችሁ ደግሞ ፋኖ አለ ጌታቸው ረዳ መንደርተኛ ጸጉሩን ያጎፈረሽ ሽብርተኛ አሽታጊ ብትሰሚው ተስፋ ትቆርጭ ነበር። መጨረሻ ላይ ደግሞ ፓርትቱ ደግሞ አለው እንዲያጠፉ አብይ አህመድ ፋኖ ታጥቆበታል፣ ኦላ ተነስቶበታል። እዚህ ምናምን የሚባል ነገር የለም አለ ጌታቸው ረዳ። ወደድሽም እኔ ግን ሆን ብለው እየሸወዱን ነው። ግን ብልቂስ ነጊ አንቺ የተረገምሽ ፍጥረት ነጊ። እሺ ቆይ ማንንም አታስገባ ባላ። እኔ አሁን ይሄንን የት ነው የማገኘው? ወይ በቃ ረጅም ሰዓት ሊያወራ ነው ሰውዬው። አላ አንቺ ታርግዘለው ማውራት ካለብሽ ዝም ብለሽ ፎሬቨር ስሜታዊ ትሁን። ከዚህ ጋር ተረዳዳ። አንዴ ታርጉ። እሺ ላውራ። አውሪ። ስማ ጅቦ አብይ አህመድ የኔ በጣም የቅርብ ዘመዴ ነው ባይዘዌ ማለት ነው። እና ኢሳያስ አፈወርቂን የሸወደው አሁን በጦርነቱ አይደለም። ኢሳያስ አፈወርቂ አብይ የሸወደው የ16 ዓመት ልጅ እያለ ነው። የኢትዮ ኤርትራን ጦርነት ካስታወሳችሁ አብይ አህመድ ኢሳያስ ይቦ ሐሳብ የላትም ዝም ብላ ነው ያወራችው። ያኔ ቆይ ዝም በል እኔ ያኔ አሁን መሰለኝ ጅቦ አሁን መሰለኝ የነበረው ስህተት አምኖ ንገረን። የነበረው ስህተት አምኖ ወደፊት ምን እናድርግ ከሆነ እኔ ከሃሽታግ ጋር በጣም እስማማለሁ። ለኛ ሰሜናውያኖች ይሄ የመጣ ያለ ነገር ለሁላችንም የሚጠቅም አይደለም። ገባ እንደ ህዝብ ነገ ጠዋት ቆይ ግን ያው አንተ እውነተኛ ሰው ነህና ቆይ ሸውዶናል። አብይ አህመድ አልሸወደንም። አማራን ሸውዶታል፣ ኤርትራን ሸውዶታል፣ አልሸወደውም። እውነቱን ተናገር። ኦላን ሸውዶታል፣ አልሸወደውም። እውነቱን ተናገር ወንድሜ። ኔቨር ትግራይን ወርቅ ህዝብ እያለ ሁሉንም ሸውዶታል። እስቲል አሁንም ትግራይን ሊሸውድ ፈልጎ ነበር። ትግራይን ሸውዶ ፋኖን አብረን እንምታ ብሏቸው ነበር፣ አይሆንም አሉት። እሺ ወደ ኤርትራ አብረን እንዝመት ብሏቸው ነበር፣ አይሆንም። እነሱ ብቻ ናቸው የነቁበት። ሁሉም ደንዝዟል። ይሄ ሀቅ ነው። ተሸውዳችሁ አይደለ እንዴ? ዘጋ የተጨፋጨፋችሁት ተሸውዳችሁ እኮ ነው። አሁንም ተሸውዳችሁ የትግራይን መሬት ቆርሳችሁ ይዛችኋል። እስቲል ማለት ነው። አሁንም ተሸውዳችሁ ይሄ ካሽሚር ብሎ ያስቀመጠው ይሄ ፈንጅ ብሎ ያስቀመጠው ኤሪያ ነው። አሁንም ተሸውዳችሁ እዛ ጋር ተቀምጣችኋል።
ዋና መፍትሄው አሁን ከዛ አካባቢ መውጣት ነው። አንተ የት ነህ? እኛ እዛ አስቀምጠን አንተ የት ቀርተህ ነው? ጅቦ አንድ